ይህ ክፍል 2 ነው። ይህን ቪዲዮ ከመጀመራችሁ በፊት ቪዲዮውን ላይክ አድርጋችሁ ጀምሩ። ሌሎችን ጓደኞቻችሁ በቀላሉ እንዲደርሳችሁ ካስፈለገ ማለት ነው። እሺ ጥያቄ ቁጥር 21 ከሚከተሉት ቃላት መካከል ልዩ የሆነው የቱ ነው? ሀ አደረገ፣ ለ ፈጸመ፣ ሐመሮሃ አከናወነ፣ መ አፈሰሰ። አፈሰሰላችሁ ትክክል ነው። ምክንያቱም የመጀመሪያዎቹ ሶስቱ ቃላት ተመሳሳይ ፍቺ ነው ያላቸው። አደረገ፣ ፈጸመ፣ አከናወነ ተመሳሳይ ናቸው። አፈሰሰ ግን የተለየ ተግባርን ያመለክታል። ከነዚህ መሃል ጥያቄ ቁጥር 22 ከስማዊ ሐረጎች መካከል መሪውን ስም አይነት የሚጠቁመው የሐረግ አይነት የቱ ነው? ሀ የጅማ ቡና፣ ለ የገብስ ቆሎ፣ ሐመሮሃ የመርሳ ብርቱካን፣ መ የጎጃም ጤፍ። መልሱ የገብስ ቆሎ የሚለው ነው። የገብስ ቆሎ የሚለው ሐረግ ቆሎው ከምን እንደተሰራ ወይም አይነቱን በግልጽ ይነግረናል። ጥያቄ ቁጥር 23 በሁለተኛ መደብ በነጠላ ቁጥር በተባታይ ጾታ የተገለጸው የቱ ነው? ሀ ሰራ፣ ለ ሰራህ፣ ሐመሮሃ ሰሩ፣ መ ስሪ። መልሱ ሰራህ የሚለው ነው። ሰራህ የሚለው ቃል አንተን ወይም ሁለተኛ መደብ ነጠላ ቁጥርና ወንድ ወይም ተባዕታይ ጾታን ያመለክታል። ጥያቄ ቁጥር 24 በዘንድሮ ዓመት ገበሬዎች ከፍተኛ የሆነ ምርት አምርተዋል። ዳሽ የሸማቹን ፍላጎት የሚያሟላ አይደለም። አረፍተ ነገሩን የሚያሟላው አያያዥ ቃል የቱ ነው? ሀ ሆኖም፣ ለ ስለሆነም፣ ሐመሮሃ ስለዚህ፣ መ እንኳን። መልሱ ሆኖም የሚለው ነው። ሆኖም የሚለው ቃል ተቃራኒ ሐሳብ ያላቸውን ሁለት አረፍተ ነገሮች ለማያያዝ ያገለግላል። በዚህ መሰረት አረፍተ ነገሩ ተሟልቶ ሲነበብ በዘንድሮ ዓመት ገበሬዎች ከፍተኛ የሆነ ምርት አምርተዋል፣ ሆኖም የሸማቹን ፍላጎት የሚያሟላ አይደለም ተብሎ ይሟላል ማለት ነው። ጥያቄ ቁጥር 25 ከሚከተሉት ውስጥ አዎንታዊ አረፍተ ነገር ያልሆነው የቱ ነው? ሀ የሰፈሩ ሰዎች እድር አላቋቋሙም፣ ለ ኢትዮጵያ በረዥም ርቀት ታዋቂ የሆኑ አትሌቶች አሏት፣ ሐመሮሃ በአባት አርበኞች መስዋዕትነት ኢትዮጵያ ነፃ ሀገር ናት፣ መ ኢትዮጵያ የብዙ ተፈጥሯዊና ሰው ሰራሽ ቅርስ ባለቤት ናት። የሰፈሩ ሰዎች እድር አላቋቋሙም የሚለው ከሆነ ትክክል ነው። አላቋቋሙም የሚለው ቃል ድርጊቱ አለመፈጸሙን ስለሚገልጽ አሉታዊ አረፍተ ነገር ነው ማለት ነው። ጥያቄ ቁጥር 26 ጉራማይሌ ለሚለው ቃል ተቃራኒ ፍቺ የሚሆነው የቱ ነው? ሀ አንድ ወጥ፣ ለ ህብር፣ ሐመሮሃ ስብጥር፣ መ ቅልቅል። አንድ ወጥ ካላችሁ ትክክል ነው። ምክንያቱም ጉራማይሌ ማለት የተለያየ ቀለም ወይም አይነት ያለው ማለት ስለሆነ የዚህ ተቃራኒው ደግሞ አንድ ወጥ የሆነ ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 27 ስንሄድ አስካለ ልባም ልጅ ናት ለተሰመረበት ፈሊጣዊ ቃል ፍቺ የትኛው ነው? የተሰመረበት ቃል ልባም የሚለው ነው። ሀ ቀዥቃዣ፣ ለ አስተዋይ፣ ሐመሮሃ ተናጋሪ፣ መ ተጫዋች። አስተዋይ ካላችሁ ትክክል ነው። ልባም የሚለው ቃል ብልህ ወይም አስተዋይ ለሆነ ሰው የሚሰጥ መገለጫ ነው። ጥያቄ ቁጥር 28 በክርክር አቀራረብ ወቅት የሚከናወነው የቱ ነው? ሀ ተገቢ ያልሆነ እንቅስቃሴ አለማድረግ፣ ለ መረጃዎችን በቅደም ተከተል ማደራጀት፣ ሐመሮሃ
ለክርክሩ ርዕስ የሚያግዙ መረጃዎችን ማሰባሰብ። መ አድማጭን መለየት። መልሱ ተገቢ ያልሆነ እንቅስቃሴ አለማድረግ የሚለው ነው። ክርክር በሚቀርብበት ወይም በሚካሄድበት ወቅት የሰውነት እንቅስቃሴን መቆጣጠር አስፈላጊ ነው። የቀሩት ከክርክሩ በፊት የሚደረጉ ዝግጅቶች ናቸው። ጥያቄ ቁጥር 29 ከሚከተሉት ውስጥ በኃላፊ ጊዜ የተመሰረተው አረፍተ ነገር የቱ ነው? ሀ አለበል የቤት መኪና ገዛ። ለ ከድር ትልቅ ቤት ይሰራል። ሐመርሃ አበበች ነገ ወደ ደሴ ትሄዳለች። መ ሐሊማ ለበዓል አዲስ ጫማ ታስገዛለች። አለበል የቤት መኪና ገዛ የሚለውን ከመረጣቸው ትክክል ነው። ምክንያቱም ገዛ የሚለው ግስ ድርጊቱ ቀደም ብሎ መጠናቀቁን ያሳያል። ወደ ዛሬ ጥያቄያችን አጋማሽ ደረስን። ይህን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ብዙ ሰው ላይክ ሳያደርግ ነው የሚያየው። እናንተ ካላደረጋችሁ ላይክ አድርጉ አሁኑ ነው፣ ምክንያቱም ሌሎች ተማሪዎች ስለሚደርሳቸው። እግረ መንገዳችሁን ሌሎቹ ጓደኞቻችሁ እንዲያገኙ ደግሞ ከፈለጋችሁ ከላይኩ በተጨማሪ ሼር አድርጉላቸው። በዚህ ቻናል ላይ የስምንተኛ ክፍል ሞዴልና ሚኒስትሪ ፈተናዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየሁ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። ጥያቄ ቁጥር 30 በልብ ወለድ ታሪክ ውስጥ ስጋ ለብሰው ህይወት ዘርተው ሲንቀሳቀሱ፣ ሲበሉ፣ ሲደሰቱ፣ ሲከፉ የሚያሳዩ አምሳለ ሰዎች ምን በመባል ይጠራሉ? ሀ መቼት፣ ለ ገጸ ባህሪያት፣ ሐመርሃ ጭብጥ፣ መ ግጭት። መቼት አላችሁ? ትክክል አይደለም። ግጭትም አይደለም፣ አምሳለ ሰዎች ነው የሚለው። ስለዚህ ጭብጥ ነው፣ ጭብጥም አይደለም። ግጭትም ጭብጥም መቼትም ካልሆነ መልሱ ገጸ ባህሪያት የሚለው ነው ማለት ነው። በልብ ወለድ ውስጥ የሚንቀሳቀሱትና ታሪኩን የሚከውኑት ተዋናዮች ገጸ ባህሪያት ይባላሉ። ስለዚህ ትክክለኛው መልስ ገጸ ባህሪያት የሚለው ነው። ጥያቄ ቁጥር 31 በመጥበቅና በመላላት ሲነበብ የትርጉም ለውጥ የማያመጣ ቃል የቱ ነው? ሀ አካፋ፣ ለ መመዘን፣ ሐመርሃ አገልግል፣ መ ሊያድን። አገልግል ካላችሁ ትክክል ነው። አገልግል ሲላላና ሲጠብቅ ትርጉሙ አይለያይም። ነገር ግን ሁለት ትርጉም ይኖረዋል። ማለትም ወላጆችህን አገልግል ማለት እርዳቸው ለማለት ሲሆን፣ ይሄኛው አገልግል ብዙ ምግብ ይይዛል ማለት ደግሞ ብዙ ስንቅ ወይም ብዙ ምግብ ይይዛል ለማለት ነው። የቀሩት ግን ሲጠብቁና ሲላሉ ትርጉማቸው ይለወጣል። ለምሳሌ አካፋ ያው የእርሻ መሳሪያ ነው። አካፋ ዝናቡ አካፋ ማለት ነው። ስለዚህ ሲጠብቅና ሲላላ ሁለት ትርጉም አለው። መመዘን ሚዛን መመዘን ወይም ዕቃ መመዘን ነው። መመዘን ደግሞ ሌላ ትርጉም ነው። ሊያድን ማለት ከህመሙ ሊያድን ነው አንደኛው። ሌላኛው ደግሞ ሊያድን አደን ሊያድን አውሬ ሊያድን በሚለው ይለያያል። ስለዚህ ሊያድንና ሊያድን፣ መመዘንና መመዘን፣ አካፋና አካፋ ይለያያሉ ማለት ነው። ወይም ሲጠብቁና ሲላሉ የተለያየ ትርጉም የሚሰጡ ናቸው። ጥያቄ ቁጥር 32 ከሚከተሉት ውስጥ ጀግና የሚለውን ፍካሪያዊ ፍቺ ሊይዝ የሚችለው የቱ ነው? ሀ እባብ፣ ለ ዶሮ፣ ሐመርሃ አህያ፣ መ አንበሳ። መልሱ አንበሳ የሚለው ነው።
አንበሳ በባህልና በስነ ጽሑፍ ለጀግንነትና ለጥንካሬ ተምሳሌት ወይም ፍካሬ ሆኖ ያገለግላል። ጥያቄ ቁጥር 33 ከሚከተሉት መካከል ጥገኛ ሐረግ የቱ ነው? ሀ ዛፍ ሲጠፋ፣ ለ ዛፎች ጠፉ፣ ሐመርሃ ደኖች ተመናመኑ፣ መ ደኖች ተጨፈጨፉ። ዛፍ ሲጠፋ ካላችሁ ትክክል ነው። ምክንያቱም ዛፍ ሲጠፋ የሚለው ሐረግ ሌላ ሐሳብ እንዲቀጠል ስለሚጠብቅ ብቻውን ሙሉ ትርጉም አይሰጥም ወይም ጥገኛ ነው። መልካም ወደ ጥያቄ ቁጥር 34 ስንሻገር እንዲህ ይላል። የቤቱን የግንባታ ሥራ እነሱ ይጀምሩታል ዳሽ እኛ እንጀምረዋለን። አረፍተ ነገሩን የሚያሟላው አያያዥ ቃል የቱ ነው? ሀ እና፣ ለ እንጂ፣ ሐመርሃ ወይም፣ መ ግን። ወይም ካላችሁ ትክክል ነው። ምክንያቱም እነሱ አለበለዚያ እኛ የሚል ሐሳብን ለመግለጽ ወይም የሚለውን ቃል ተስማሚ ነው። ተሟልቶ ሲነገር የቤቱን የግንባታ ሥራ እነሱ ይጀምሩታል ወይም እኛ እንጀምረዋለን ይሆናል ማለት ነው። ጥያቄ ቁጥር 35 ከሚከተሉት ቃሎች መካከል በልዩ አጠማመር ስልት የተጣመረው የቱ ነው? ሀ ቤተ ውበት፣ ለ ትምህርት ቤት፣ ሐመርሃ ምክር ቤት፣ መ ጽሕፈት ቤት። በልዩ አጠማመር ስልት የተጣመረው ቤተ ውበት የሚለው ነው። ቤተ ውበት የሚለው ጥምረት ቅደም ተከተሉ ከሌሎቹ ማለትም ከስምና ከቤት የተለየ ነው። ሌሎቹ ስማቸው ቀድሞ ነው። ትምህርት ቤት፣ ምክር ቤት፣ ጽሕፈት ቤት። ቤተ ውበት ግን የቀደመው ቤት የሚለው ነው ማለት ነው። ጥያቄ ቁጥር 36 ኋላ ቀር አስተሳሰብን የሚያንጸባርቅ ምሳሌያዊ አነጋገር የቱ ነው? ሀ የቆጡን አውርድ ብላ የብብቷን ጣለች፣ ለ ከአንድ ብርቱ ሁለት መድኃኒቱ፣ ሐመርሃ ሲሮጡ የታጠቁት ሲሮጡ ይፈታል፣ መ ሴትና ፈረስ ያቀረቡለትን ይንከስ። ሲሮጡ የታጠቁት ሲሮጡ ይፈታል አላችሁ? አይደለም። ከአንድ ብርቱ ሁለት መድኃኒቱ ካላችሁ እሱም ትክክል አይደለም። ምናልባት የቆጡን አውርድ ብላ የብብቷን ጣለች የሚለው ካላችሁ ተሳስቷል። እሱም ትክክለኛው መልስ ሴትና ፈረስ ያቀረቡለትን ይንከስ የሚለው ነው። ሴትና ፈረስ የሚለው አነጋገር ሴቶችን ዝቅ አድርጎ ስለሚመለከት ኋላ ቀር አስተሳሰብን ያንጸባርቃል። በጣም ጥሩ። ወደ ጥያቄ ቁጥር 37 ስንሄድ ሹሩባ ልትሰራ ሄዳ ዳሽ ሀ ፀጉሯን ተላጭታ መጣች፣ ለ ፀጉሯን ተሰርታ መጣች፣ ሐመርሃ ፀጉሯን አሳምራ መጣች፣ መ ፀጉሯን አበጥራ መጣች። መልሱ ፀጉሯን ተላጭታ መጣች የሚለው ነው። ምሳሌያዊ አነጋገሩ ሹሩባ ልትሰራ ሄዳ ፀጉሯን ተላጭታ መጣች የሚል ሲሆን ካሰቡት ተቃራኒ የሆነ መጥፎ ነገር ሲገጥም የሚነገር ነው ማለት ነው። ለምሳሌ የዚህ አባባል ሌላ ትርጉሙ አትርፍ ባያጉዳይ፣ የቆጡን አውርድ ብላ የብብቷን ጣለች፣ እንደዚህ የመሳሰሉት አብረው ሊሄዱ የሚችሉ ናቸው ማለት ነው። ጥያቄ ቁጥር 38 እርግብ የሚለው ቃል ፍካሪያዊ ፍች የሚሆነው የቱ ነው? ሀ ሰላም፣ ለ የዋህ፣ ሐመርሃ በራሪ የወፍ ዘር፣ መ ባለ ነጭ ቀለም በራሪ። የዋህ ካላችሁ ትክክል ነው። እርግብ በዓለም አቀፍ ደረጃ ለሰላም ምልክትነት ትውላለች። ቢሆንም ግን እርግብ ናት ወይም እርግብ ነው ከተባለ የዋህ ናት ወይም የዋህ ነው ለማለት ነው ፍካሪያዊ ፍቹ። ጥያቄ ቁጥር 39 ከሚከተሉት መካከል በኢ መደበኛ ደብዳቤ የሌለ
በመደበኛ ደብዳቤ የሚገኝ የቱ ነው? ሀ ቁጥር፣ ለ ቀን፣ ሐመሮሃ የላኪ አድራሻ፣ መ የተቀባይ አድራሻ። ቁጥር ካላችሁ ትክክል ነው። ምክንያቱም የመዝገብ ቁጥር በመደበኛ ወይም የሥራ ደብዳቤዎች ላይ ብቻ ነው የሚጠቀሰው። ወደ ዛሬ ጥያቄ መጨረሻ ደረሰ። ጥያቄ ቁጥር 40 እንዲህ ይላል። በተነጻጻሪ ዘይቤ የተመሰረተው ከሚከተሉት ውስጥ የቱ ነው? ሀ አለሚቱ ንብ ናት፣ ለ አየለ እንዳንበሳ ጎበዝ ነው፣ ሐመርሃ ለሰው ሞት አነሰው አለች ቀበሮ፣ መ አባቴ እናቴ ነው። የዚህ ጥያቄ ትክክለኛው መልስ አየለ እንዳንበሳ ጎበዝ ነው የሚለው ነው። ምክንያቱም እንደ የሚለውን ቃል በመጠቀም አየለን ከአንበሳ ጋር ስላነጻጸረ ተነጻጻሪ ዘይቤ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። እናንተ ሳትረሱ መጀመሪያውኑ ላይክ አድርጉ። እዚህ ቻናል ላይ የተለያዩ የ8ኛ ክፍል የሞዴልና ሚኒስትሪ ፈተናዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሳብስክራይብ አድርጉ። ወይም ይህንን ጥያቄ በፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ገብታችሁ ሃው ቱ የሚለውን ጆይን አድርጉና እዛ ላይ ብዙ የ8ኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ታገኟቸዋላችሁ። እንደማጣቀሻነት ተጠቀሙባቸው። በክፍል 3 ነገ እንገናኝ። እስከምንገናኝ ድረስ መልካም ጥናት፣ መልካም ዝግጅት።